እንደሙላችኋል ሰበር መረጃን ነሆኝ የ600 ሚሊዮን ብር የፌንቴክ ኢንቨስትመንት ጉድና የኤሌክትሪክ መኪናው ያስመጣለው የሚል የማጭበርበር ወንጀል ተጋለጠ። አዲስ አበባ መጋቢት 18 2018 ዓ.ም ታዋቂ ሰዎችንና ማህበራዊ ሚዲያዎችን በመጠቀም የዜጎችን እምነት በማግኘት ከ600 ሚሊዮን ብር በላይ የተሰበሰበው የፌንቴክ ኢንቨስትመንት ስራ አስኪያጅ ማለት ነው ዳንኤል ዮሐንስ በ19 ተደራራቢ ክሶች ፍርድ ቤት እንግዲህ ቀርቧል ማለት ነው። የማጭበርበሩ ስልት ከሄሎ ታክሲ እስከ ፌንቴክ ተከሳሹ ቀደም ሲል በሄሎ ታክሲ እና በሄሎ መኪና ስም ከ5000 በላይ ሰዎችን እያንዳንዳቸው ማለት ነው 247500 ብር 25% ቅድመ ክፍያ አስከፍሎ ድርጅቱን ዘግቶ በመሰወር እንግዲህ አለመገኘቱ ይታወቃል። አሁን ደግሞ በፌንቴክ ኢንቨስትመንት ስም ማለት ነው አዲስ ድራማ ይዞ ብቅ ብሏል ማለት ነው። አዲሱ አማናይ አቅርቦት ደግሞ ይህን ይመስላል። ተከሳሹ ሰዎችን ለማጥመድ የተጠቀመባቸው ዋና ነጥቦቹ ሰዎች እንዲማሉበት አድርጓል። የመጀመሪያው የዋጋ ቅናሽ ነው። የቻይናው ዝነኛው BYD የኤሌክትሪክ መኪና በ1.9 ሚሊዮን ብር ብቻ እናቀርባለን የሚል ማስታወቂያ፣ የቅድመ ክፍያ ማታለያው 50% 950 ሺህ ብር ቅድመ ክፍያ የከፈለ ደንበኛ ቀሪውን በ5 ዓመት ያለ ወለድ እንዲከፍል የሚያሳምን ስምምነት መደረጉ፣ ተጨማሪ በቅድመ ክፍያው በተጨማሪ ማለት ነው ከክፍያ ውጪ ማለት ነው ለቫት ለታርጋ በሚል እስከ 1.36 ሚሊዮን ብር ከአንድ ተበዳይ መሰብሰቡ እንግዲህ ታውቋል። ሰዎችን ለማሳመን የተጠቀመባቸው ፕሮፌሽናል ስልቶች፣ ይህም ማጭበርበሩ ከሌሎች ለየት የሚያደርገው ተከሳሹ የተጠቀመባቸው ብልህ ዘዴዎች ናቸው ማለት ነው። ሰዎች ሊነቁ የማይችሉበት ሰዎች ሊያምኑ የሚችሉበት መንገድ እንደማለት ነው። የታዋቂ ሰዎች ተሳትፎ ሌላ እንትን አድርጎታል። እንግዲህ አርቲስቶች፣ ዝነኛ ቲክቶከሮችና የሚዲያ ሰዎች በማስታወቂያ ላይ በማሳተፍ ታዋቂ ሰው ካለበት እውነተኛ ነው የሚለውን የህዝብ ስነ ልቦና እንግዲህ ተጠቅሞበት እንግዲህ በዚህ ደረጃ ደርሷል። የተቀነባበሩ ቪዲዮዎችና ፎቶዎችን በመስቀል አደባባይና በወዳጅነት አደባባይ መኪኖች ለባለቤታቸው ሲያስረክቡ የሚያሳዩ ማለት ነው የሐሰት ቪዲዮዎችን በማሰራጨት ህዝቡን እንግዲህ የማሳመን ስራ ሰርተዋል። የሐሰት ሰነዶችና የመኪና ሞተርን ቫንስ ቁጥር ከውጭ ሀገር መጥቷል በሚል የሐሰት ውሎችን በማስፈረም የሰዎችን ስጋት አስወግዶ ገንዘብን እንግዲህ ደና አርጎ ሰብስቧል ማለት ነው። የህግ ሂደቱንና አስደንጋጭ ትስስር አቃቢ ህግ በዳንኤል ዮሐንስ ላይ በወንጀል ህግና በኮምፒውተር ወንጀል አዋጅ 19 ተደራራቢ ክሶችን መስርቷል። በተለይ የሚገርመው ተከሳሹ ከዚህ ቀደም በደቡብ አፍሪካ ዓለም ዋንጫ ሰዎችን እልካለው በሚለው አጭበርብሮ በኢንተርፖል ከተያዘው ግርማዬ ገብረ ሚካኤል ጋር የጥቅም ትስስር እንዳለው በክሱ ላይ እንግዲህ ተገልጿል። ማሳሰቢያው አድማጮቼ እንዲህ ያሉ በጣም ረክሷል የሚባሉና ቅድመ ክፍያ የሚጠይቁ ኢንቨስትመንቶች ላይ ሁልጊዜ ተገቢውን ጥንቃቄ እንድታደርጉ ላሳስባችሁ እወዳለሁ። ለአዳዲስና ትኩስ መረጃዎች ይህንን ቤት ፎሎ ማድረግ እንዳይረሳ። የቲክቶክ ስሜን ማለት ነው የዚህኛውን የኒውስ ስሙን ዋንቱ ኒውስ ብዬ ወድጃለሁ። ብዙ ጊዜ ጠይቄ ነበረ። እስኪ እንደዛ ቢሆን ምን ይመስላችኋል? ቪዲዮ ሼር ይደረግ፣ ተደራሽነት ይኑረው።